ሰላም ቤተሰብ። አብዛኛው ጊዜ ትሬደሮች ይበልጥ ትክክለኛ የሆነ አናሊሲስ ለመስራትና የተሻለ ኢንተሪዎችን ለማግኘት የተለያዩ ታይም ፍሬሞችን አንድ ላይ ይጠቀማሉ። ሆኖም ግን ሁሉንም የትሬዲንግ ኮንሰፕቶች ከመንዝሊ ታይም ፍሬም ጀምሮ እስከ ሎወር ታይም ፍሬም ድረስ በሙሉ ተግባራዊ ካደረጋችሁ ቻርታችሁ እንዲህ የተዝረከረከ ሊሆን ይችላል። ይህም ግራ የሚያጋባና ምንም ጥቅም የሌለው ነው። ታዲያ ግራ የማያጋባ ሳይሆን ቀላልና ግልጽ በሆነ መንገድ በእርግጥም የሚጠቅም አናሊሲስ ለመስራት የተለያዩ ታይም ፍሬሞችን አንድ ላይ የምንጠቀምበት መንገድ አለ። አዎ፣ የዛሬው ቪዲዮ ርዕስም ይሄ ነው። ዛሬ ቶፕ ዳውን አናሊሲስ ምን እንደሆነ፣ ለምን እንደሚያስፈልግና በትክክለኛው መንገድ የምትሰሩበትን ቴክኒክ አሳያችኋለሁ። የዚህ ቪዲዮ መጨረሻ ላይ የትኞቹን ታይም ፍሬሞች ማጣመር እንዳለባችሁና በእያንዳንዱ ታይም ፍሬም ላይ ፕራይስ አክሽን እና ስማርት መኒ ኮንሰፕትን እንዴት ተግባራዊ እንደምታደርጉ በትክክል ታያላችሁ። እሺ፣ በመጀመሪያ ቶፕ ዳውን አናሊሲስ ማለት ምን ማለት ነው? ቶፕ ዳውን አናሊሲስ ማለት የቻርት አናሊሲስ ስራን እንደ ዊክሊ እና ዴይሊ ካሉ ሃየር ታይም ፍሬሞች በመጀመር ወደ ሎወር ታይም ፍሬሞች ማለትም ወደ 4 አወር 1 አወር እና ወደ 50 ሚኒት ዝቅ እያሉ በመሄድ ይበልጥ ትክክለኛ የሆነ አናሊሲስ መስራት ማለት ነው። አሁን ደግሞ ቶፕ ዳውን አናሊሲስ ለምን በጣም አስፈላጊ ሆነ? ቶፕ ዳውን አናሊሲስ አስፈላጊ የሆነበት ምክንያት ማንኛውንም ትሬድ ከመውሰዳችሁ በፊት የማርኬት ኮንዲሽንን በተሻለ ሁኔታ እንድትረዱ ስለሚረዳችሁ ነው። ከሃየር ታይም ፍሬም ስንጀምር አጠቃላይ ትሬንዱና ጠንካራ የማርኬት ስትራክቸር ሌቭሎችን በግልጽ ማየት እንድትችሉ ይረዳቸዋል። በመቀጠል ወደ ሎወር ታይም ፍሬም ዝቅ ስትሉ ይበልጥ ንጹህ የሆኑ ኢንተሪዎችን ማግኘት ትችላላችሁ። እንደዚሁም ደግሞ ከቢያሳችሁ ጋር የማይጋጩ ትሬዶችን ከመውሰድ ትቆጠባላችሁ። በአጭሩ ማርኬት ወዳለበት ትክክለኛ አቅጣጫ እንድታዘነብሉ ያደርጋችኋል። መጥፎ ትሬዶችን ይቀንሳል። እንደዚሁም ደግሞ በምትወስኑት ውሳኔ ላይ የበለጠ በራስ መተማመን እንዲኖራቸው ያደርጋል። ለአብነት ያህል እዚህ ጋር በ50 ሚኒት ቻርት ላይ ግልጽ የሆነ ዳውን ትሬድ አለን። ይህንን ትሬንድ ተከትሎ በፑልባክ ወቅት ሾርት ትሬድ መግባት ጥሩ ሀሳብ ሊመስል ይችላል። ሆኖም ግን የ4 አወር ታይም ፍሬምን ብንመለከት ፕራይሱ አንድ ወሳኝ የማርኬት ስትራክቸር ሌቭል ላይ መድረሱን እንመለከታለን። ይህም ማለት ፕራይሱ ለዚህ ሌቭል ምላሽ የመስጠት ወይም ደግሞ ሪያክሽን የማሳየት እድሉ ከፍተኛ ነው ማለት ነው። ይህም የከፈታችሁት ሾርት ትሬድ አሁንም ጥሩ ሀሳብ መሆኑን እንድትጠራጠሩ ያደርጋቸዋል። በተቃራኒው ደግሞ እዚህ ጋር በ1 አወር ታይም ፍሬም ላይ አፕ ትሬንድ አለን። ወደ ዴይሊ ታይም ፍሬም ከቀየርነው ደግሞ ፕራይሱ ቀጣዩ ወሳኝ ሌቭል ላይ ከመድረሱ በፊት ገና ሰፊ ቦታ እንዳለው እንመለከታለን። ስለዚህ ወደ 1 አወር ቻርት ስንመለስ በራሳችን በመተማመን ሎንግ ትሬድ ሴትአፕን መክፈትና የዴይሊ ስትራክቸርን እንደ ታርጌት መጠቀም እንችላለን። ሶስተኛው የትሬዲንግ ምሳሌ ደግሞ በ5 ሚኒት ቻርት ላይ ፕራይሱ በአንድ ቦክስ ውስጥ የታሰረ የሚመስልበት ኮንሶሊዴሽን አለን። ወደ የትኛውም አቅጣጫ የሚደረግ ብሬክ ቀጣዩን እንቅስቃሴ ሊያመለክት ይችላል። ሆኖም ግን ወደ 1 አወር ቻርት ዙም አውት ብናደርግ የሃየር ታይም ፍሬም አቅጣጫ በእውነቱ ቡሊሽ መሆኑን እናያለን። ይህም ማለት አጠቃላይ ትሬንዱ ቡሊሽ ስለሆነ ትኩረታችን ማድረግ ያለብን ባይ ለማድረግ ብቻ መሆን አለበት። ፕራይሱ ከሬንጁ በታች ቢወጣ ወይም ደግሞ ብሬኪንግ ቢሎ ቢያደርግ ያ እንቅስቃሴ ፌልድ ብሬክአውት የመሆን እድሉ ከፍተኛ ነው። ፕራይሱ ተመልሶ ወደ ሬንጅ ውስጥ ከገባ ከሃየር ታይም ፍሬም አቅጣጫ ጋር የሚጣጣሙ የሎንግ ኢንተሪዎችን መፈለግ እንችላለን። በሌላ የትሬዲንግ ምሳሌ ደግሞ ወደ ሰፕላይ ኤሪያ የሚደረግ ፑልባክ አለን። ነገር ግን ፕራይስ ከዚህ ዞን ተመልሶ ሪጀክት ማድረግና የሴሊንግ ኦፖርቹኒቲ የመስጠት ሁኔታው እርግጠኛ አይደለንም። ስለዚህ ለትሬዳችን ተጨማሪ ማረጋገጫ ወይም ደግሞ ኮንፈርሜሽን ለማግኘት ወደ ሎወር ታይም ፍሬም ዙም ኢን በማድረግ መመልከት እንችላለን። በሎወር ታይም ፍሬም ላይ የሚታይ ጥሩ የሪቨርሳል ሲግናል ማለትም ፕራይሱ ከትሬንድ ላይኑ በታች እስኪወርድ መጠበቅ ወይም ደግሞ የቀድሞውን የማርኬት ስትራክቸር ሌቭል ብሬክ በማድረግ ቼንጅ ኦፍ ካራክተር እስኪያሳይ መጠበቅ ሊሆን ይችላል። ከዚህ በኋላ በሎወር ታይም ፍሬም ላይ አዳዲስ ሰፕላይ ዞን በመፈለግና ይበልጥ አኪሬት በሆነ መንገድ ወደ ትሬድ መግባት እንችላለን። እነዚህ ሁሉ ምሳሌዎች የሚያሳዩት የተለያዩ ታይም ፍሬሞችን ማጣመር እንዴት ግልጽ የሆነ አናሊሲስና ይበልጥ ትክክለኛ የሆነ ኢንተሪዎችን ለማግኘት እንደሚረዳችሁ ነው። ነገር ግን የቶፕ ዳውን አናሊሲስ ወይም ደግሞ የመልቲ ታይም ፍሬም ትሬዲንግ ጥቅሞች በዚህ ብቻ አያበቁም። ሆኖም ይህ ማለት የግድ እንደ መንዝሊ ቻርት ካሉ በጣም ከፍተኛ ታይም ፍሬሞች መጀመርና የማታውቁትን እያንዳንዱን ኮንሰፕት እዚህ ላይ መተግበር አለባችሁ ማለት አይደለም። የትሬዲንግ ስራችንን ቀላል ማድረግ ይኖርብናል። ምክንያቱም ቀላል ማድረግ ግራ መጋባታችንን ለመቀነስ በቋሚነት እንድንሰራ እና የተሻለ ውሳኔዎችን እንድንወስን ይረዳናል። ስለዚህ አሁን ወደ ቶፕ ዳውን አናሊሲስ ቴክኒክ እንግባ። ይህ የትሬዲንግ ቴክኒክ እንደ ዊክሊ እና ዴይሊ ቻርት ካሉ ሃየር ታይም ፍሬሞች ይጀምራል። ዋናው የቻርት አናሊሲስ የሚሰራው ግን በ4 አወር እና በ1 አወር ቻርት ላይ ነው። ለተጨማሪ ማረጋገጫ ወይም ደግሞ ኮንፈርሜሽን ወደ 50 ሚኒት እና ወደ 5 ሚኒት ቻርት ዙም ኢን በማድረግ መመልከት ትችላላችሁ።
የዚህ ቶፕ ዳውን አናሊሲስ ግብ ፕራይስ አክሽን እና ስማርት መኒ ኮንሰፕትን በማጣመር ትክክለኛውን የማርኬት ዳይሬክሽን እና ዋና ዋና ሌቭሎችን መለየት፣ ጥራት ያላቸውን ዞኖች ማግኘትና ንጹህ ትሬዶችን መክፈት ነው። አሁን በፕራይስ ቻርት ላይ ደረጃ በደረጃ እንዴት ተግባራዊ እንደምታደርጉት ላሳያችሁ። ስቴፕ 1 በዊክሊ ታይም ፍሬም ጀምሩ። በዚህ ሃየር ታይም ፍሬም ላይ ትኩረት ማድረግ ያለብን ብቸኛው ነገር ወሳኝ የሆኑ የማርኬት ስትራክቸር ሌቭሎችን መለየትና ምልክት ማድረግ ብቻ ነው። ለዊክሊ ቻርት የምንጠቀመው ይህንኑ ብቻ ነው። ሌሎች ኮንሰፕቶች እዚህ ጋር አንጠቀምም፣ ምክንያቱም አያስፈልጉም። የኛ ዋና የትሬዲንግ ታይም ፍሬም የዋን አወርና ከዚያ በታች ያሉ ናቸው። እነዚህ ሌቭሎች የምናሰምርበት ምክንያት ፕራይሱ እነዚህን ፖይንቶች ሲነካ ጠንካራ ምላሽ ወይም ደግሞ ሪያክሽን እንደሚሰጥ ስለምንጠብቅ ነው። ስለዚህ በሎወር ታይም ፍሬም ላይ ስንሰራ እነዚህን በግልጽ ማየት አለብን። ግን የማርኬት ስትራክቸር ሌቭሎች ምንድናቸው? የማርኬት ስትራክቸር ሌቭልስ ማለት ቀደም ሲል ማርኬቱ ጠንካራ ምላሽ ያሳየባቸው በቻርት ላይ ያሉ ወሳኝ የፕራይስ ዞኖች ናቸው። እያንዳንዱ የፕራይስ መመለስ እንደ አንድ የማርኬት ስትራክቸር ሌቭል ሊታይ ይችላል። ነገር ግን አንድ ሌቭል ጠንካራ የሚያደርጉት 5 ዋና ዋና መስፈርቶች አሉ። የመጀመሪያው እንደ ሰፖርትና ሬዚስታንስ ሆኖ ያገለገለ። አንድ የማርኬት ስትራክቸር ሌቭል ቀደም ሲል እንደ ሰፖርትም እንደ ሬዚስታንስም ሆኖ አገልግሎ ከሆነ ይበልጥ አስፈላጊ ይሆናል። እንደዚሁም ፕራይሱ ደግሞ በድጋሚ ከዚያ የመመለስ ወይም ደግሞ ሪጀክት የማድረግ እድሉ ይጨምራል። ሁለተኛው የፕራይስ እንቅስቃሴ በከፍተኛ ፍጥነት የራቀ ከሆነ ወይም ደግሞ ድራስቲክ ሙቭ አዌይ የፈጠረ ከሆነ፣ ፕራይስ ከአንድ ኤሪያ ቀደም ሲል በጣም በጠንካራ ሁኔታ ርቆ ከሄደ ያ ሌቭል በጣም አስፈላጊው ነው። እንደዚሁም ደግሞ ፕራይሱ በድጋሚ እዚህ ቦታ ላይ ጠንካራ ምላሽ ወይም ደግሞ ሪያክሽን ሊሰጥ ይችላል። ሶስተኛው በተደጋጋሚ ውድቅ ወይም ደግሞ መልቲፕል ሪጀክሽን ነው። አንድ ኤሪያ በተደጋጋሚ ሪጀክሽኖች ካሉት ትሬደሮች በዚያው ሌቭል ላይ ብዙ ጊዜ ምላሾችን ሰጥተዋል ማለት ነው። ይህም ሌቭሉን ይበልጥ አስፈላጊ ያደርገዋል። ብዙ ሪጀክሽኖች መኖራቸው ሌቭሉ ጠንካራ መሆኑን ያሳያል። ነገር ግን በድጋሚ ይጸናል ወይም ደግሞ ሆልድ ያደርጋል ብሎ በእርግጠኝነት መናገር አይቻልም። በራሳችን ተማምነን ሪጀክሽንን መጠበቅ የምንችለው ከብሬክ እና ሪቴስት በኋላ ብቻ ነው። አራተኛው ተርኒንግ ፖይንት ነው። ተርኒንግ ፖይንቶች ቀደም ሲል ማርኬቱ የነበረውን ትሬንድ እንዲቀይር ወይም ደግሞ ሪቨርስ እንዲያደርግ ምክንያት የሆኑ ኤሪያዎች ናቸው። ማርኬቱ እነዚህን ዞኖች እንደ ኦቨር ቫሊዩድ ወይም ደግሞ ኦቨር ሶልድ አድርጎ ስለሚመለከታቸው ፕራይሱ ወደ እነሱ ሲመለስ በድጋሚ ምላሽ የመስጠት እድላቸው ከፍተኛ ነው። አምስተኛው በቅርብ ጊዜ የተከበሩ ወይም ደግሞ ሪሰንት ሪስፔክትድ ዞኖች ናቸው። በቅርብ ጊዜ የተከበሩ ወይም ደግሞ አዲስ የተፈጠሩ ሌቭሎች ጠንካራ ምላሽ የመፍጠር እድላቸው ከፍተኛ ነው። ምክንያቱም አዳዲስ ወይም ደግሞ ፍሬሽ የሆኑ ሌቭሎች በአጠቃላይ ከአሮጌዎቹ ይልቅ ጠንካራ ናቸው። አሁን አንድን የማርኬት ስትራክቸር ሌቭል ጠንካራና አስፈላጊ የሚያደርገው ምን እንደሆነ ከተረዳችሁ አሁን ወደ ዊክሊ ታይም ፍሬም እንመለስና እነዚህ ሌቭሎች በቻርት ላይ ምልክት እናድርግ። እዚህ ጋር የዩኤስዲቲ የዊክሊ ቻርት አለን። ቻርቱን በብዙ መስመሮች ማጨናነቅ ስለማንፈልግ አሁን ካለው ወይም ደግሞ ከከረንት ፕራይስ አቅራቢያ ያሉትን የማርኬት ስትራክቸር ሌቭሎች ብቻ እናሰምራለን። እነዚህ ሌቭሎች በሚሰመሩበት ጊዜ በብዛት ተቾች ሊኖራቸው በሚችሉ የፕራይስ ፖይንቶች ላይ ማድረግ እንዳለባቸው አስታውሱ። መስመሩን ከካንድሉ ባዲ ወይም ደግሞ ከዊኩ ብታሰምሩት ምንም ለውጥ የለውም። ለአብነት ያህል እዚህ ጋር መስመሩን እንዲህ ባሰምረው 2 ንክኪዎች ብቻ ነው የማገኘው። ነገር ግን እንደዚህ አስተካክዬ ባሰምረው ሁሉንም የፕራይስ ምላሾች ወይም ደግሞ የፕራይስ ሪያክሽኖችን ማካተት እችላለሁ። በተጨማሪም እነዚህ ሌቭሎች እንደ አንድ ቀጭን መስመር ሳይሆን እንደ ዞን ነው መቁጠር ያለባችሁ። ይህንን ከግምት ውስጥ በማስገባት እዚህ ጋር ከላይ በኩል በተደጋጋሚ አንድ እንደ ጠንካራ ሬዚስታንስ ያገለገለ አንድ ኬ ሌቭል አለን። ስለዚህ ምልክት እናደርገዋለን። በሚዲየም ሌቭል ላይ ደግሞ ፕራይሱን በተደጋጋሚ ሪጀክት ያደረገና እንደ ሰፖርትም እንደ ሬዚስታንስ የሚያገለገለ ወሳኝ ዞን አግኝተናል። ስለዚህ ያንንም ምልክት እናደርጋለን። እዚህ ጋር መስመሮችን ፍጹም ትክክለኛ እንዲሆኑ አትጨነቁ፣ ምክንያቱም ወደ ሎወር ታይም ፍሬም ስንወርድ እነዚህ ሌቭሎች የምናጣራቸው ስለሚሆን ነው። እዚህ ጋር ፍጹም ትክክለኛ ለመሆን አትጨነቁ። በመጨረሻም ከታች በኩል ያለውን ረጅም ሻዶ ወይም ደግሞ ዊክ እንደ ሌላ የዊክሊ ኬ ሌቭል አድርገን እናሰምረዋለን። ከዊክሊ ታይም ፍሬም የምንፈልገው ይህንን ብቻ ነው። በሎወር ታይም ፍሬም ላይ አናሊሲስ ስንሰራ በጭፍን ወይም ደግሞ ብላይንድሊ ትሬድ ሳናደርግ ዋና ዋናዎቹን የማርኬት ስትራክቸር ሌቭሎች ምልክት ማድረግ ብቻ ይበቃናል። በመቀጠል የዴሊ ኬ ሌቭል ኦፍ ማርኬት ስትራክቸር መስመሮችን በሌላ ቀለም እናሰምራለን።
ይህም የምናደርገው ወደ ሎወር ታይም ፍሬም ስንገባ በዊክሊ እና በዴይሊ ሌቭል መካከል በቀላሉ ልዩነት ለመፍጠር ነው። ምክንያቱም የታይም ፍሬም መጠን በጨመረ ቁጥር የሌቭሉ አስፈላጊነት አብሮ ይጨምራል። አሁን ካለው ፕራይስ በላይ ባለው የዴይሊ ታይም ፍሬም ላይ ይህ ሌቭል በቅርብ ጊዜ እንደ ሰፖርትም እንደ ሬዚስታንስም አገልግሏል። እንደዚሁም ፕራይሱ ከሱ የራቀበት ሁኔታ ጠንካራ ነበር። ስለዚህ ከታች በኩል እናሰምረዋለን። ይህ ሌቭል በሎወር ታይም ፍሬም ላይ በግልጽ የተርኒንግ ፖይንት መሆኑ ይታያል። ስለዚህ ፕራይሱ ለዚህ ሌቭል ምላሽ የመስጠት እድሉ ከፍተኛ ስለሆነ እሱንም ምልክት እናደርጋለን። ከዴይሊ ፐርስፔክቲቭ የምንፈልገው ነገር ይህ ብቻ ነው። ወደ 1 አወር ቻርት ከመድረሳችን በፊት ገና ብዙ የሚቀረን በመሆኑ እስካሁን ተጨማሪ ኮንሰፕቶችን አልተጠቀምንም። አሁን የ4 አወር ቻርት ላይ ስንደርስ ዋናዎቹን የስማርት መኒ ኮንሰፕቶች ተግባራዊ ማድረግ እንጀምራለን። እነዚህም ማርኬት ዳይሬክሽን፣ ኢምባላንስ፣ ሰፕላይ እና ዲማንድ ዞን እና ሊኩዲቲ ሌቭሎች ናቸው። ከመቀጠላችን በፊት በቻርት ላይ ምን መፈለግ እንዳለብንና የእያንዳንዳቸውን ጥቅም በትክክል እንድናውቅ እነዚህን ኮንሰፕቶች በአጭሩ ልግለጽላችሁ። የመጀመሪያው ማርኬት ዳይሬክሽን ፕራይስ 1፣ 2 እና 3 እንቅስቃሴዎችን ካደረገ በኋላ ብሬክአውት ሲከተል ትሬንድ አለን እንላለን። ፕራይስ በድጋሚ የፕሪቪየስ ስዊንግ ሃዩን ብሬክ አድርጎ ወደ ላይ ከወጣ ትሬንድ ኮንቲኒዌሽን አለን እንላለን። ፕራይሱ በቅርብ ጊዜ ከተፈጠረው ፕሮቴክትድ ስዊንግ ሎ በላይ እስካለ ድረስ ማርኬቱ ባክ ትሬንድ ላይ ነው የሚባለው። እኛም በዚህ ፔር ላይ ቡሊሽ ሆነን እንቆያለን። በድጋሚ ወደ ላይ ብሬክአውት ካገኘን ለዚያም ብሬክ ምክንያት የሆነውን የሎስት ፖይንት እንደ አዲሱ ስዊንግ ሎ እንለየዋለን። በድጋሚ ፕራይሱ ከዚህ ስዊንግ ሎ በላይ እስካለ ድረስ ቡሊሽ ሆነን እንቀጥላለን። ሆኖም ግን ፕራይሱ ይህንን ፕሮቴክትድ ሎ ብሬክ አድርጎ ከስሩ ክሎዝ ማድረግ ከቻለ ቼንጅ ኦፍ ካራክተር ይፈጠራል። ቼንጅ ኦፍ ካራክተር ማለት ባየሮች የማርኬቱን ስትራክቸር ማስጠበቅ እንዳልቻሉና አሁን ሴለሮች ቁጥጥሩን እየተረከቡ እንደሆነ ያሳያል። ይህም ወደፊት ሊከሰት የሚችል ማርኬት ሪቨርሳል ወይም ደግሞ የአቅጣጫ መቀየር ምልክት ነው። ሁለተኛው ሰፕላይ እና ዲማንድ ዞን ነው። ሰፕላይ እና ዲማንድ ዞን ማለት ትላልቅ የፕራይስ እንቅስቃሴዎች ከመፈጠራቸው በፊት ትሬደሮች ወደ ማርኬቱ የገቡባቸው በቻርት ላይ ያሉ ኤሪያዎች ናቸው። ብዙውን ጊዜ እነዚህ ትልልቅ እንቅስቃሴዎች መጀመሪያ እንደ ሰፕላይ ወይም ደግሞ ዲማንድ ኤሪያ ምልክት እናደርጋለን። ፕራይሱ ወደ እነዚህ ዞኖች ሲመለስ ሪጀክት ያደርጋል ብለን እንጠብቃለን። ሆኖም ግን አንድን ሰፕላይ ወይም ደግሞ ዲማንድ ዞን ይበልጥ ጠንካራ የሚያደርጉ ጥቂት ቁልፍ ነገሮች አሉ። እነሱም ኢንኤፊሸንሲ ወይም ደግሞ ኢምባላንስ፣ ብሬክ ኦፍ ስትራክቸር እና የተጓዘው ርቀት ወይም ደግሞ ፑሽ ዲስታንስ ናቸው። ኢንኤፊሸንሲ የሚፈጠረው በባየሮች እና በሴለሮች ግፊት መካከል አለመመጣጠን ወይም ደግሞ ኢምባላንስ በመኖሩ ምክንያት ነው። ምክንያቱም ፕራይሱ ከአንድ ኤሪያ በከፍተኛ ፍጥነት ሲወጣ ነው። ይህም በፌር ቫልዩ ጋፕ አማካኝነት ማየት እንችላለን። እኚህም በካንድሎች መካከል የሚፈጠሩት ክፍተቶች ናቸው። እነዚህን ክፍተቶች ወይም ደግሞ ጋፖች በዚያ የፕራይስ ሌቭል ላይ በቂ የሆነ ሰፕላይ ወይም ደግሞ ዲማንድ እንዳልነበረ ያሳያሉ። ይህም የዲማንድ ዞኑን ይበልጥ ጠንካራ ያደርገዋል። ብሬክ ኦፍ ስትራክቸር ደግሞ ስሙ እንደሚጠቁመው ፕራይስ የቀድሞውን የማርኬት ስትራክቸር ወደ ላይ ወይም ደግሞ ወደ ታች ብሬክ አድርጎ ሲወጣ የሚከሰት ነው። ይህም ማርኬቱ በተመሳሳይ አቅጣጫ እየቀጠለ መሆኑንና ባየሮች ወይም ደግሞ ሴለሮች አሁንም በቁጥጥር ስር መሆናቸውን ያሳያል። ይህም ዞኑ ጠንካራ የኮንቲኒዌሽን ፖይንት መሆኑን ያረጋግጣል። የተጓዘው ርቀት ወይም ደግሞ ፑሽ ዲስታንስ የምንለው ፕራይሱ ከዞኑ ምን ያህል ርቆ እንደሄደ የሚገልጽ ነው። ረጅም ፑሽ ዲስታንስ በአብዛኛው ጠንካራ የሆነ ሪጀክሽን ያሳያል። ይህም ዞኑን ይበልጥ አስተማማኝ ያደርገዋል። እዚህ ጋር አንድ ሃይ ኳሊቲ ያለው ዲማንድ ዞን ምሳሌ አለ። ይህ የቅርብ ጊዜው ኢምፐልሲቭ ሙቭ አንድን ጠንካራ ዞን ለመለየት የሚያስፈልጉ መስፈርቶችን በሙሉ ያሟላል። ፌር ቫልዩ ጋፕ ፈጥሯል፣ የቀድሞውን ማርኬት ስትራክቸር ብሬክ አድርጓል። እንደዚሁም ቀደም ካሉ ሙቭመንቶች ጋር ሲነጻጸር ፕራይሱ በጣም ረጅም ርቀት ወደ ላይ ገፍቶታል። ስለዚህ ይህንን እንቅስቃሴ የጀመረውን የመጀመሪያውን ካንድል እንደ ዲማንድ ዞን ምልክት ማድረግ እንችላለን። ወይም ደግሞ ከመነሳቱ በፊት የነበረችውን ባየሮች የገቡባትን የመጨረሻዋን ቀይ ካንድል ምልክት ማድረግ እንችላለን። ፕራይሱ ወደዚህ ዞን ተመልሶ ቢመጣ ወይም ደግሞ ፑልባክ ቢያደርግ ጥሩ የሎንግ ትሬድ ኦፖርቹኒቲ ይፈጥራል። አሁን ያወራሁላችሁን ኮንሰፕቶች ሰፕላይ እና ዲማንድ በደንብ እንዲገባችሁ ከፈለጋችሁ ስለ ሰፕላይ እና ዲማንድ ከዚህ በፊት የሰራሁት ቪዲዮ አለ፣ እዚህ ቻናል ላይ ገብታችሁ ማየት ትችላላችሁ። ሶስተኛው ሊኩዲቲ ማለት የስቶፕ ሎስ እና የፔንዲንግ ኦርደሮች ክምችት የሚገኝበት ቦታ ነው። ይህም በሁሉም ስዊንግ ሃይ እና ስዊንግ ሎ ስር ይገኛል። ከአንድ ዲማንድ ዞን በላይ የሊኩዲቲ ሌቭሎች ከተፈጠሩ ያ የዲማንድ ዞን የመሰራት እድሉ ከፍተኛ ይሆናል።
ምክንያቱም በማርኬት ውስጥ ለትላልቅ እንቅስቃሴዎች ሊኩዲቲ የግድ ያስፈልጋል። ይኸውም ኮንሰፕት ለሰፕላይ ዞንም ይሰራል። ትክክለኛ የሊኩዲቲ ግራፕ የሚባለው ፕራይሱ ከአንድ ኤሪያ በታች ወርዶ የስቶፕ ሎስ ኦርደሮችን ከነካ በኋላ በፍጥነት ተመልሶ ከሬንጁ በላይ ሲወጣ ነው። ይህም ሲሆን ፑሽ ቱ ዘ አፕሳይድ ወይም ደግሞ ወደ ላይ የሚደረግ ግፊት እንጠብቃለን። አሁን መሰረታዊ የስማርት መኒ ኮንሰፕቶች ምን እንደሆኑና በቻርት ላይ እንዴት ተግባራዊ እንደምናደርጋቸው ካብራራን ወደ ዩሮ ዩኤስዲ ፔር የ4 አወር ምሳሌያችን እንመለስ። በ4 አወር ቻርት ላይ ግልጽ የሆነ አፕ ትሬንድ ማየት እንችላለን። ብሬክአውቶችንና የስዊንግ ፖይንቶችን እንዲህ ምልክት ማድረግ እንችላለን። ሆኖም ግን ፕራይሱ ወደ አንድ ሃየር ታይም ፍሬም ኬ ሌቭል ተጠግቷል። ይህም ትሬንዱን የማቀዝቀዝ አልፎ ተርፎም የመቀየር ወይም ደግሞ ሪቨርስ የማድረግ አቅም አለው። በተጨማሪም አሁን ካለው ፕራይስ በታች ከአንድ ወሳኝ የዊክሊ ሌቭል ጋር የሚገጣጠም ወይም ደግሞ ኮንፍሉዌንስ ያለው ጠንካራ ዲማንድ ዞን አለ። ፕራይሱ ይህንን ዞን ሲነካ ፕራይሱን ወደ ላይ ሊገፋ የሚችል ጠንካራ ምላሽ ወይም ደግሞ ሪያክሽን እንጠብቃለን። ይህን የ4 አወር ዲማንድ ዞን ትሬድ ለማድረግ ፕራይሱ ወደዚህ ኤሪያ ሲገባ ወደ 50 ሚኒት ቻርት ገባ ብለን ማየት ወይም ደግሞ ዙሚን ማድረግና ማረጋገጫዎችን ወይም ደግሞ ኮንፈርሜሽኖችን መፈለግ አለብን። ነገር ግን ለጊዜ ዋናው የትሬድ ታይም ፍሬም ወደ 1 አወር ቻርት እንለፍ። እዚህ 1 አወር ቻርት ላይ ግልጽ የሆነ ትሬንድ የለንም። ማርኬቱ ከዚህ ሌቭል በታች ብሬክ በመሆን በ1 አወር ስትራክቸር ላይ ቼንጅ ኦፍ ካራክተር ፈጥሯል። ይህም ሊመጣ የሚችልን የሪቨርሳል ምልክት ያሳያል። ነገር ግን የ4 አወር ስትራክቸር አሁንም ቡሊሽ መሆኑንና ከፕራይሱ በታች ጠንካራ ዲማንድ ዞን እንዳለ እናውቃለን። ስለዚህ አሁን ሊደረግ የሚገባው ምርጥ ነገር የትኛው ወገን ቁጥጥሩን እንደሚረከብ በትዕግስት መጠበቅ ነው። ፕራይሱ ከ4 አወር ዞን በታች ብሬክ ካደረገ ሰፕላይ በዲማንድ ዞን ላይ የበላይነት ሲያገኝ በዚህ ሁኔታ የ1 አወርና የ4 አወር ስትራክቸር ወደ ቢሊሽ ይቀየራሉ። እኛም በሙሉ መተማመን የሾርት ትሬድ መፈለግ እንችላለን። ነገር ግን ፕራይሱ ከ4 አወር ዲማንድ ዞን ተመልሶ ወይም ደግሞ ሪጀክት አድርጎ ከዴይሊ ስትራክቸር በላይ ብሬክ ካደረገ የ1 አወር እና የ4 አወር ቻርት ሁለቱም ቡሊሽ ይሆናሉ። እኛም የሎንግ ትሬድ እንፈልጋለን። እስቲ ፕራይሱን ወደፊት እናንቀሳቅሰውና ምን እንደሚፈጠር እንመልከት። አሁን ማየት እንደምንችለው ከብዙ ሙከራዎች በኋላ ፕራይሱ በመጨረሻ ከዲማንድ ዞኑ በታች ብሬክ አድርጎ ወጥቷል። አሁን ሰፕላይ ተቆጣጣሪ ሆኗል። እንደዚሁም ሁለቱም የ4 አወር እና የ1 አወር ስትራክቸር ወደ ቢሪሽ ተቀይረዋል። ስለዚህ የሾርት ሴታፕ መፈለግ እንችላለን። እዚህ ጋር ብሬክአውቶችንና ሰፕላይ ዞኖችን ምልክት እናድርግ። እንደዚሁም እነዚህን እንደ ሊኩዲቲ ሌቭሎች የሚያገለግሉ ኢኳላዮችን ምልክት ማድረግ እንችላለን። ይህም ግሩም የትሬዲንግ ኦፖርቹኒቲ ይፈጥራል። ፕራይሱ ወደዚህ ሰፕላይ ዞን ተመልሶ ወይም ደግሞ ፑልባክ አድርጎ ቢገባ ኢንተሪ ይሰጠናል። በድጋሚ ሌላ ብሬክአውት አግኝተናል። አዲስ ሰፕላይ ዞንም ተፈጥሯል። ፕራይሱ ቀጣዩ ወሳኝ ሌቭል ላይ እስኪደርስ ድረስ የሾርት ትሬድ መክፈት እንችላለን። የዛሬው ቪዲዮ ይህንን ይመስል ነበረ። በሌላ በአዲስ ቪዲዮ በቀጣይ እስክንገናኝ ሰላም ቆዩ።